ስለ ቤይሩት ሊባኖስ ማወቅ ያለባችሁ ወሳኝ መሰረታዊ ነገሮች በደንብ ስሙ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅሪ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። መግቢያው ላይ እንደነገርኳችሁ ስለ ቤይሩት ማወቅ ያለባችሁ ወሳኝ ነገሮች፣ ብዙ የማታውቋቸው ነገሮች ሊኖሩ ይችላሉ። ነገር ግን ከማታውቋቸው ነገሮች ውስጥ እነዚህን ወሳኝ ነገሮች በደንብ ስሙኝ፣ ይጠቅማችኋል ብዬ አስባለሁ። እኔም እነዚህን ሳላውቅ መጥቼ ብዙ የተጎዳሁት ነገሮች ምናምን ስላሉ እነዚህን አውቃችሁ ካመጣችሁ እንደሚጠቅማችሁ በጣም እርግጠኛ ነኝ። በነገራችን ላይ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። እነሱ ምንድናቸው? የመጀመሪያ ብዬ ያስቀመጥኩት ደሞዙ $150 ነው። ከየትኛውም አረብ ሀገራት ኑራችሁ ከመጣችሁ ሊጨምር ይችላል። ነገር ግን ከኢትዮጵያ ወደ አረብ ሀገር ስትመጡ፣ ወደ ቤይሩት ሊባኖስ ብላችሁ ስትመጡ ደሞዝ የሚከፈላችሁ $150 ነው። $150 ደግሞ ከየትኛውም አረብ ሀገራት ውስጥ በጣም በቅናሽ የሚባለው ነው። ወደ ኢትዮጵያ ስትመነዝሩት በጣም ትንሽ ነው፣ ከ10 ምናምን አያልፍም። ስለዚህ ኢትዮጵያ ውስጥ ብዙ ነገሮች፣ ብዙ መስዋዕት ከፍላችሁ፣ ብዙ ወጪዎችን አስወጣችሁ፣ ከቤተሰብ ከተለያዩ ሰዎች ተበድራችሁ ደሞዝ ምናምን ብዙ ብር ተበድራችሁ ይዛችሁ መታችሁ ከዚህ እንኳን በትንሽ ጊዜ ውስጥ መመለስ የማትችሉት ከሆነ ወደዚህ ሀገር ለምን ትመጣላችሁ? ከቆያችሁ ሊጨምር ይችላል። ነገር ግን ከኢትዮጵያ ወደ አረብ ሀገር ስንመጣ ብዙ ወጪዎችን አስወጥተን ምናምን ነው የምንመጣ። ከፓስፖርት ጀምሮ ከተለያዩ ነገሮች ብዙ ወጪዎችን ስለምናስወጣ፣ ስለዚህ ደህና ደሞዝ ወደሚከፍላችሁ ቦታ ላይ ብትሄዱ በጣም ወሳኝ ነገር ነው። እኔ ራሱ ብዙ ወጪዎችን አስወጥቼ ምናምን መጥቼ እዚህ ሀገር ብዙ ልፋቶችን የለፋሁትኝ። ያ ማለት እዳ ለመክፈል ወዲያው በአጭር ጊዜ ውስጥ መክፈል አትችሉም ማለት ነው። ያ ማለት ብዙ ነገር ያልኩት በደንብ እንዲገባችሁ ብዬ ነው። ብዙ ወጪዎች ስታስወጡ ኢትዮጵያ ላይ ያላችሁ ከዚህ ከመጣችሁ በአጭር ጊዜ ውስጥ ቢያንስ እንኳን በ3 ወር እና በ4 ወር እዳችሁ መክፈል የምትችሉት አጋጣሚ ከሆነ በጣም አስፈላጊ ነገር ነው። ነገር ግን ከብዙ ወሮች በኋላ እዳችሁን ከፍላችሁ የምትጨርሱ ከሆነ፣ ያም አልፎ እዳ እንኳን ማከፍሉ ከሆነ ኢትዮጵያ ያወጣችሁትን ወጪ የራሳችሁ ገንዘብ መታችሁ በራሳችሁ ገንዘብ መታችሁ እዳም ባይኖርባችሁም ያወጣችሁትን ወጪ ሙሉ ለሙሉ የማይሸፍንላችሁ ከሆነ ለምን ወደ ቤይሩት ሊባኖስ ልትመጡ ትችላላችሁ? አልፎም ወደ አረብ ሀገር ለምን ልትመጡ ትችላላችሁ? እና እንደኔ ወደ ዱባይ ብትሄዱ ወሳኝ ነገር ነው። ቤይሩት ሊባኖስ $150 ነው። ቋንቋ ቻላችሁም አልቻላችሁም መጀመሪያ ከመጣችሁ $150 ነው የሚከፍላችሁ። ይሄን ስላችሁ ግን በቤተሰብ በጓደኛ ምናምን አዘዋችሁ ከመጡ እናንተ ሁሉ ነገር የምታውቁ ከሆኑ 200 ብር የተለያዩ ነገሮች ሊከፍሉ ይችላሉ። ከ150 ብር በላይ ሊከፍሏችሁ ይችላሉ። ስለዚህ ግን በዋናነት $150 እንደሚከፍላችሁ እርግጠኛ ሆናችሁ መምጣት አለባችሁ። በሁለተኛ ደረጃ ውስጥ ቤይሩት ሊባኖስ የማታውቋቸው ብዙዎች ከየትኛውም አረብ ሀገራት ውስጥ በጣም በጥሩ የምትጠራ የቤይሩት ሊባኖስ መዳሞች ናቸው። እነዚህ ቤይሩት ሊባኖስ መዳሞች በጣም ጥሩ ናቸው። ይህን ስላችሁ ግን ደግሞ አጠቃላይ ሙሉ ለሙሉ መጥፎ ናቸው ወይም ጥሩ ናቸው እያልኳችሁ አይደለም። ነገር ግን በአብዛኛውን ጊዜ በጥሩ ጎን ነው የምትነሳ። ቤይሩት ሲባል ጥሩ ነው። እግዚአብሔር ይመስገን እኔም እስካወቅኩት ድረስ ጥሩ ነው። በየትኛውም አጋጣሚ የትኛውም ቦታ ሲሄድ ቤይሩት በጣም ጥሩ መዳሞችን የሚያጋጥመኝ። ያ ማለት ብዙ ቤት ቀይሬ ምናምን አይደለም፣ ከመጣው ትንሽ ጊዜ እየሆነ ነው። ያም ከአንድ ቤት እንደምሰራ ነው ያለው፣ ከአንድ ቤት እንዳለሁ ነው ያለው። ነገር ግን ካለውበት እስካሁን ድረስ የትኛውም ቦታ ዙረትም በሄድ ከጓደኛ ጋር ምናምን ጓደኞችን ምናምን ባወራ የሚያጋጥሙኝ ወይም የምሰማቸው በጣም ጥሩ መዳሞች ናቸው። ነገር ግን ደግሞ አንዳንድ በጣም መጥፎ መዳሞች አሉ። የት እንኳን ቤይሩት ኢትዮጵያ ውስጥ እንኳን ከሀገራችን ስንት ጥሩና መጥፎ ሰዎች እንዳሉ ሁሉ እዚህም መጥፎ ሰዎች ላይጠፉ ይችላሉ። ግን ደግሞ በጣም ወሳኙ በአብዛኛውን ጊዜ የምትጠራም ሆነ የምትታወቅ በጥሩ መዳሞች፣ እኔም ያጋጠመኝ ጥሩ መዳሞች ነው። ስለዚህ ሁለተኛው ጥሩ መዳሞች እንዳሉ አውቃችሁ ብትመጡ ወሳኝ ነገር ነው። ሲቀጥልም ቋንቋ ለማወቅ በጣም ቀላሉ ነገር የቤይሩት ቀላል ነው። ቋንቋ ያን ያክል የሚከብድ አይደለም፣ ስራው የሚበዛም አይደለም። አንዳንድ ቤተሰብ ምናምን ቤት ካሉ ሊበዛ ይችላል እንጂ ግን ባጭሩ ያን ያክል አይበዛም። ስለዚህ ወደ ቤይሩት ምርጫችሁ ብታደርጉ በጣም ወሳኝ ነገር ነው።
በሶስተኛ ደረጃ ያስቀመጥኩላችሁ እኔም የጠቀመኝ ነው። ከየትኛውም አረብ ሀገር ኑራችሁ ማነው ከየትኛውም አረብ ሀገር ለመምጣት ስትፈልጉ ወደ ቤይሩት ሊባኖስ ብትመጡ ወሳኝ ነገር ነው። የትኛውም ደላላ የሚልካችሁ ወደ ዱባይ ነው። እዚህ አጋጣሚ አንድ ነገር ልንገራችሁ። ብዙ ደላሎች የሚሉ ብር የሚቀበሉ ወደ ዱባይ እያሉ ወደ ኳተር ወደ ኩዌት እያሉ ነው ገንዘብ የሚቀበሏችሁ። ነገር ግን ወደ ሌላ ሀገር ልከዋችሁ መጨረሻ ላይ የምትገቡት የት ነው? ወደ ቤይሩት ነው የሚመልሱላችሁ። እኔም ራሱ ወደ ዱባይ ነው ተብዬ ለዱባይ ነው ብዙ ብር ከፍዬ የመጣሁት። ከዛም በኋላ ዱባይ ቢሮ ላይ ከደረስኩኝ በኋላ የተባልኩት አንቺ ቤዛሽ የመጣ ለቤይሩት ነው፣ በዛ ላይ ደግሞ ብዙም ስለ አረብ ሀገር ሂስትሪ ስለማትቺ የምትሄጂው ወደ ቤይሩት ነው። የትኛውም ሰራተኛም ሆነ ከኢትዮጵያ የሚመጡት ለስራ የሚመጡ እህት ወንድሞች ወይም እህቶች የሚመጡት ወደ ቤይሩት ነው እንጂ ወደ ዱባይ ቋንቋ የማይችል የስራ ልምድ የሌለው የቋንቋ ልምድ የሌለው መምጣት ስለማይችል ያሞኝሽ ደላላው ስለሆነ 2 አመት ከሞላሽ በኋላ ቤይሩት ኮንትራት ከጨረሽ በኋላ ልትመጪ ትችያለሽ እንጂ ወደ ዱባይ ወይም ወደ ተለያየ ሀገር መጀመሪያ የሚመጣ ወደ ቤይሩትና ወደ ሳውዲ ነው አዳዲሶች የሚሄዱ። ነገር ግን ደላሎች በጣም ያሞኛሉ። በዚህ አጋጣሚ ያጋጠማችሁ ካለ እንዲህ ተብላችሁ ደላሎች ምናምን ያሞኞቹ ካለ እስኪ ኮሜንት መስጫ ላይ አስቀምጡልኝ። ያጋጠማችሁ ለየት መጣችሁ የት እየሰራችሁ እንደሆነ። እኔም ለዱባይ መጥቼ እንደገና ወደ ቤይሩት ነው የመጣው ማለት ነው እና ቤይሩት ነው የሰራው። እግዚአብሔር ይመስገን ያን ያክል የሚጎዳ ነገር የለውም። ቤይሩትም ስራ ነው፣ እዛም ስራ ነው። ነገር ግን አንዳንዴ አውቀን የምንመጣበት ነገር ቤት ነው የምንሄደው ምናምን ተብሎ ለደላሎችም ያው መክፈል ያለብን ነገር ብንከፍል በጣም ወሳኝ ነገር ነው። እነሱ ደላሎች ግን የሚያስከፍሉ ለዱባይ ብለው ወደ ቤይሩት ነው የሚልኩን እና ያላልን ዱባይ ሲባል በጣም ትልቅ ሀገር ትልቅ ነገር ነው አድርገን የምንቆጥረው። ነገር ግን ደሞዛችን እኮ ያው ተመሳሳይ ነው። እዚህና እዛ ቋንቋ የሚችልና የማይችል የሚሰራው ተመሳሳይ ነው እና ግን በዚህ አጋጣሚ መጀመሪያ ወደ ቤይሩት ሊባኖስ ነው እንደሚልኳችሁ አውቃችሁ ብትመጡ በጣም አስፈላጊ ነገር ነው ብዬ ነው የማስበው። እኔም ያጋጠመኝ ነገር ስለሆነ ማለት ነው። በመጨረሻና ወሳኙ ነገር ከየትኛውም አረብ ሀገራት ውስጥ በጣም ወሳኙና አንደኛው በአየሯ ሁኔታ የምትታወቅ ወይም የምትወደድ ብዙዎችም ዲቪድ እንኳን ቢደርሰኝ ወደ ሌላ ሀገር ከመሄድ ቤይሩት ብቀመጥ ይቻለኛል ብለው የሚወስኗት በአየሩ ሁኔታ በተለያዩ ነገሮች ባለው ነገር ቤይሩት ሊባኖስ ነው። ቤይሩት ሊባኖስ በጣም 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 ቆንጆ ሀገር ናት። ያው እንደዚህ ማትናቃቸው ምናምን ሊሆን ይችላል እንጂ በጣም በጣም ቆንጆ ከምትባለው ሀገር አንደኛ ቤይሩት ሊባኖስ ነው። እንዲህ ቤት ለቤት ስለምትቀመጡ ብዙ ነገር ስለማታውቁ ያን ያክል ላታውቁ ትችላላችሁ። ነገር ግን ዘወር ብላችሁ ካያችኋት ያለው ሰላም ያለው ነፃነት ያለው የአየር ሁኔታ ላይ ምናምን ነገር ኢትዮጵያ መታችሁ ቤይሩት ነው የገባ ወይ ሌላ ሀገር ነው የገባ ብላችሁ የምታስቡ አይደለም። በጣም በጣም ቆንጆ ሀገር ናት በዚህ አጋጣሚ ማለት ነው። እኔም እየኖርኩበት ስለሆነ ያን ያክል ምንም ይጎለኝ ነገር የለም። ያው እንጀራ ስላልበላው ሩዝ ስለሚሆን ብቻ ነው የተለያየ ነገሮች ምናምን ሊመስሉኝ የሚችሉ እንጂ ከየትኛውም አረብ ሀገራት ውስጥ ብዙ የሚያወሩኝ እህት ወንድሞቼ ቢኖሩም እኔ ግን ምንም አማራጭ አላውቅም። ብዙዎቹ ያማሩራል። ሌላውን ሀገር ሙቀቱ የአየር ሁኔታ ምንም ሊያዘኝ አይችልም። በቃ በብርድ ሰዓት በጣም ብርድ ነው፣ በሙቀት ሰዓት ደግሞ በጣም ይሞቃል። ምን እንደምናደርግ አናውቅም ምናምን ይላሉ እና ግን እኔ ያለሁበት ቦታ ላይ ምንም ልዩነት የለውም። ኢትዮጵያም በመጠኑ ይሞቀናል፣ በመጠኑ ይበርደናል፣ በብርድና በሙቀት ሰዓት ማለት ነው። እኔ አሁን ያለሁበት ቦታ ላይ ደግሞ ያው የትም ትንሽዬ ግራ የሚያጋባው ቋንቋ ስለማልችልና የሆነ ቤተሰቦች ስላልሆኑ ብቻ ነው ትንሽ ግር ብሎኝ የነበረ መጀመሪያ ላይ እንጂ ከኢትዮጵያ ወደ አረብ ሀገር ስመጣ ምንም አዲስ ነገር የለውም። ማለት ኢትዮጵያ ሞቃታማ ሆኖ እዚህ ሀገር ቀዝቃዛ ቢሆንም ያን ያክል የሚቀዘቅዝ ነገር የለውም፣ ያን ያክል የሚበርድ ነገር የለውም እና በዚህ አጋጣሚ ነግራችሁ ከየትኛውም አረብ ሀገራት ውስጥ በነፃነትም ሆነ በአየሯ ሁኔታ መምረጥ የምትችሉ ከሆነ ቤይሩት በጣም 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 ወሳኝ ነገር ናት። በጣም ቆንጆዬ ናት። በዛ ላይ ለመቀመጥ ካሰባችሁና እንደዚህ ፋሚሊ ምናምን የሚያመጧችሁ ከሆነ አለ አይደለ ይሄ ለስራ ማለት ነው የሚያመጧችሁ ከሆነ ወደ ቤይሩት ብትመጡ በጣም ወሳኝ ነገር ነው። ይሄ ስላችሁ ደግሞ መጀመሪያ ላይ 150 ብር ነው ምናምን የሚከፍሉ ምናምን እንደነገርኳችሁ
$150 ቢከፍሏችሁም መጀመሪያ ለምትመጡት ደላሎች ስለሚልኳችሁ ብቻ ነው እንጂ ቤተሰብ አዋቂ ሰው ምናምን ይዟችሁ ከመጣ ወደዚህ በጣም እስከ 5 እስከ $600 መስራት ትችላላችሁ። በማን በቤተሰብ ቋንቋ ሊችሉ ይችላሉ። የተለያየ ነገሮች ብዙ ነገሮችን ስለሚያውቁ ብዙ ኢንፎርሜሽን ምናምን ስለሚኖራቸው በዛ ማወቅ ትችላላችሁ። ያን ኢንፎርሜሽን አዳምጣችሁ እዛ ከመጣችሁ 600 500 ምናምን $500 ቀላል አይደለም። በእውነት እኔ ብዙ ማቃቸው አንዱ ጓደኞቼ ማለት ይቻላል እንጂ ከኔ ጋር ምንም ግንኙነት የለኝም እና ግን እንደዚህ በቤተሰብ ምናምን ማምጣት የምትችሉ አጋጣሚ ምናምን ከሆነ በጣም ወሳኝ ነገር ነው። እንደ ቤሩት በጣም ወርቅ አገር የለችም እላችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበር። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሀሳብ አስተያየት ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። እናንተም ያላችሁበትን ሀገር እዚህ ጋር ወይም ዱባይ መጥፎ ናት ያላችሁበትን ሀገር ብቻ ብታስቀምጡልኝ ደግሞ በጣም ደስ ይለኛል። የዛሬ ቪዲዮ ይመስል ነበር።